ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት አንድ የጠቅላይ ሚኒስትር ቪየትናም ነው ያለው። ቪየትናም ነው የሄደው አንድ ጊዜ ስብሰባ ላይ እና ቱሎንግጎ ስብሰባ ላይ ተቀምጦ ወጣቶቹን ሲቃወም ዩኒቨርሲቲ ቀድሞ የዩኒቨርሲቲ ተማሪዎችን ሲቃወም ሆቺሚንን እየተሳደበ የሆቺሚን ኮሚኒዝምን ምን እየተሳደበ ዛሬ በእውነቱ እዛ አገር ሄዷል። ከዛ አገር ለማር የማይገባ በጣም እኮ ዲግኒቲ ኢንቴግሪቲ የሚሉት ነገር እሱ ላይ እዚህ ሰውዬ ላይ በጭራሽ አይታይም። ይህ ነው ሆቺሚን የመጀመሪያው ሬቮሉሽን እንትን ነው። በተለይ ቪየትናሞቹ ሆቺሚንን ከማኦሴቱን በለጠ ነው የሚመለከቱት። ሆቺሚንን ከሌኒን ከማርክስ የበለጠ ካርል ማርክስ የበለጠ የሚመለከቱት ሰው ነው እና ሀገሪቷን ለብዙ እዚህ ያደረሱት አሁን ነው ትልቅ ሀገሪቷ በጣም እያደገች ነው። በጣም በጣም ፍሪ ማርኬት በጣም እያደገች ነው። በጣም እና እዛ ሄዷልና በጣም ገረመኝ። ሄዳችሁ ብታዩት ምን እንዳለ ስለዛች ሀገር ምን እንዳለ እንትን ይላል ስለ ኮሙኒዝም ብሎ እንትን እንዳለ። ሌላው ይሄ የምታዩት ልጅ ነው እና ከዛ በፊት ለአንድ ሰከንድ እንኳን የምናገረው አሉ። አንዳንድ አሁን ደግሞ በዚህ ቲክታክ ላይ የመጡ አለው። ስፔሻሊ አንድ አለች ሳውዲ አረቢያ ነበረችን የማውቃት የዛሬ 3-4 ዓመት ነው። ሳውዲ አረቢያ ውስጥ ነበር እየሰራችን የቤት ለማስተክ ሰራተኛ ሆና ኖርማል ነው የሰራች ነበር እና በጣም በዚህ በቲክታክ ውስጥ ማውቃት በኮሜዲያነቷን ነው። እንግሊዘኛ ታመጣና ሰዎችን እያነጋገረች ምን እያለች በጣም በዛ ነበር ይስቁላታል፣ ምን ይሉላታል። ከዛም ደግሞ እነዚህ ከኤርትራኖች ጋር ሆና እንትን የምትለው ነገር አለ ጓራያ ምናምን እያሏት ትንትን ነበረ እና እኔ እንደው መቼም የዛን ጊዜ በጦርነቱ ጊዜ ብዙዎቹ ዲያስፖራ እንትን ሲሉ እሷ ዝም ብላ ዮዮ ትጫወት ነበር። እኔ እንደው ምን ስታደርግ እንደነበር ዛሬ ትልቅ እንዳበለጽ እንዳደረገች ትልቅ ነገር እንደሰራች አድርጋ ራሷን ብዙ ጊዜ አሁን ደግሞ ወጥታለች። በጣም ኢንፋክት አንድ ጊዜ ታማለች ብለው አጥፍቶ እዚህ በአንዳንድ የዩቱብ ቻናል ያላቸው የኤርትራ እንትኖች አሉ ሳንቲም አሰባስበውላት እኔም ትንሽ ደንግጬ የቻልኩትን ትንሽ እንትን አድርጌያለሁ። ነገር ግን በኋላ ስሰማ እንደው የሀገሯ መግባዋ ከገባች ወዲያ ትንሽ የምትልበት ነው እንጂ አንድም በሽታ እንዳልያዛት እየተናገሩና አንዳንድ ሰዎች እንደዚህ ይጠቀማሉ። ሌላችም ደግሞ አለች እንደዚሁ ጠዋት ተነስታ እስከ ማታ በቃ ፖለቲካ አታውቁም፣ ፖለቲካ እንደዚህ ነው፣ ፖለቲካ እንደዛ ነው እያለች እንትን የምትለዋለች እና እንደው ፕሊስ ምን እንደሆነ ደፈኒሽኑን ወቂ። እንደውም ለአንቺ ጥሩ አይደለም እያዩ ነው። ኦልዌይስ ዩናኒመስ ነው። በራስሽን በግልጽ ወጥተሽ እንትን አታይም። አንቺ ከጥንቅ ማውቅሽ አሁን ሰዎች የፈለጉና እያወቁሽ እና ፒክቸርሽን ያወጡልሻል። ሌላውም ደግሞ እንደዚህ ያለች በስድብ የጋጋታ እዛም ትላለች እዚህም ትላለች። በጣም የሚያሳዝን ነው። ይሄ ዲስትራክት ማድረግ ነው ሪሊ ብዙ ነገር ማድረግ ሲቻል። ሌላው ይሄ እንዲህ የምታዩት ወንድም ነው። ይሄ ወንድም ወጣት ልጅ ኑሮ አሜሪካ ነበር አሉ የሰማሁት ኢንፎርሜሽን። ከዛ በትግራይ ጦርነት ሄዶ የተዋጋ ነው ተዋግቶ የነበረ ነው እና የአንድ ፓርቲ የዛ አፖዚሽን ፓርቲ ሜምበር መሆኑ አንዳንድ 2 ጊዜ ኢንተርቪው ሲያደርግ ሰምቼው ነበር። ዛሬ ይኸውና ጠመንጃ ይዤ ወጥቻለሁ ወደ አፋር መሬት ነው ምናምን ብሎ ይኸውና ከነጠመንጃው ተነስቷል። እና በጣም የሚያሳዝን ነገር ነው። በጣም እኔ እንደምታውቁት ጦርነትን አላምንም። በጦርነት የሚፈታ ነገር የለም። በስምምነት ነው። ዛሬ ከተተዋከስ ካለቀ ወዲያ
ተፈራረሙ። 1 ሚሊዮን ንጹህ ህዝብ ከተባለው ከዛ በፊት መሆን ነበረበት ኢጎ። ይህም ወንድሜ እንደው የአንድ ፓርቲ የዚህ ፓርቲ አንድ ጊዜ እንደውም በቅርብ ጊዜ ውስጥ የኢትዮጵያ ሚኒስትሮች መጥተው የኢትዮጵያን መዝሙር ሲዘመር ከተቀመጡት 2 ነው 3ቱ ከተቀመጡት የተቀመጠው የዛ ፓርቲ አባል ነው። ወደ አፋር ሲሄድ በመቀሌ በፕሌን ወደ አዲስ አበባ ይሄዳል። ከአዲስ አበባ መከላከያ ገብቶ ከመከላከያ ወደ አፋር ነኝ ብሎ ፒክቸሩን አውጥቶ ልኳል። እና ጦርነት ወገን ሆይ ማንን ልትወጋበት ነው ጦርነቱ? እንደው በጣም የሚገርመው አንተ አፖዚሽን ፓርቲ በጉልበት እንቀማለን ነው እንደምትለው፣ በዲሞክራሲ አታምንም ማለት እኮ ነው። በጦርነት ዲክታተር ሆነ ኩዴታ አደርጋለሁ በጦርነት ለማለት ነው እኮ ያስከው አይደለ እንዴ? እንዴት ነው በዲሞክራሲ ያለ ማንን ነው? አንድ ፓርቲን ነው መገንጠል አለው ብለህ አንተ የራስህ ፓርቲ አለ። ምን ገብተህ ጠመንጃ ከሚያዘት ወጣት ልጅ ነህ። በጣም በቅርብ ጊዜው ነው በትዳር ያስከው። ሄደ ፖለቲከኛ መሆን ትልቅ ነገር ነው አይደል? ያመንክበት ከሆነ ሄደ ህዝቡን ነው ማሳመን ያለብህ። ነው ህዝቡን ነው። ጀስት ፖለቲካ ኢሞሽን ከፖለቲካ ጋር ኢሞሽን የሚያገናኘው አይደለም። ያመንክበት ነገር አለ፣ አሳምነኝ። ጠመንጃ ይዘህ ግን እኔ ላሳምን አልችልም። እንደዚህም ደግሞ ሌሎችን በተለይ እንኳን ማለት ኤግዛምፕል ነው የምሰጥ፣ የሀገሩን ህዝብ እንዴት አድርግ ነው ጠመንጃ ይዘህ ነው ይሄ ነው እውነቱን ነው የምትለው ወይንስ ማን ልትወጋ ነው? የእርስ በርስ ጦርነት የወንድምና እህቶችን የኢትዮጵያ መንግስትና እንትን ብሎ እርስ በራሱ ህዝቡን ያጋደለው አንሶን፣ አንተ ደግሞ ማንን ለመግደል ነው ይዘህ ጠመንጃ ያወጣው ወይስ ለማስመሰል ነው? ነው አስበበት። አንተና አንተን የመሳሰሉት ማንን ልትወጉ ነው የወጣችሁት? ጀስት እኮ ዳዝንት ሜክ ኖ ሴንስ። በተለይ ደግሞ የዛች ክፍለ ሀገር 48% መሬቷ ኦልሞስት ወደ በመቶ የሚቆጠር ህዝብ በስደት ላይ በየቦታው በየሸልተሩ አለበት። እንዲህ ስለሱ ስታወሩ ምንም እኔ አልሰማም። ፓወር ስለ ፓወር ነው የምታወሩት። የትኛው ይቀድማል? ያንተ ፓወር መያዝ ነው ወይስ ያንን ህዝብ ከተመለሰ ከተሰደደበት ቦታ አስመልሶ ወደ ቦታው መመለስ ነው? ወይንም ደግሞ የአገሪቷ ከጦርነት በፊት የነበረው እንደነበረው ሽው ማድረግና ለሌላውን ፕሮሰስ ማድረግ? የቱ ለአንተ ፕራዮሪቲ የትኛው ነው? ለአንተና ለፓርቲዎች ወጣት እያሉ ዝም ብሎ ሲያፍናፍሱብህ ዝም ብሎ አንዳንድ ጊዜ የወጣት አመል ነው ኢሞሽናሊ የምታደርገው አይደል? ዞር ብላ አርቃ አስበው። come on with your think, turn to your sense። ጥሩ ነገር ነው ፖለቲከኛ መሆን። ነገር ግን ማንንም ሰው ማሳመን አትችልም። አልዛ ዲክታተር ነው የምትሆነው፣ ጉልበተኛ ነው የምትሆነው በጠመንጃ መተህ ያደረግከው ነገር። በተለይ ደግሞ አሮን ቲንክ እዛች ሀገር ላይ የሚሰራ አይመስለኝም። የዛ ህዝብ ኔቸሩ፣ ካራክተሩ፣ እውቀቱ ትልቅ ነገር ነው እና ለእንደዚህ አይነት ነገር የሚሆኑልህ አይደሉም እና ለአንተም ጥሩ አይደለም እና ለአንተና ለመሰሎች ጀስት ተርን ወደ ሴንሳቸው ሄዱና ፖለቲካ ፓርቲያቸውን ይዛችሁ ህዝቡን ከንቨስት አድርጉት። ምክንያቱም በውጭም በውስጥም ያሉት አንድ ነገር ስታወሩ፣ ስለዚህ እኔ በበኩሌ አልሰማውም። ምክንያቱም ብዙ እከታተላለሁ እና ብዙ አነባለሁ በየስብሰባችሁ። ስለዚህ ህዝቦቹ ለተሰደዱት ህዝቦች ስትጮሁ ሰምቼ አላውቅም። ከተማው ካላችሁ ዶክሜንት ላኩልኝ ያላችሁት የት ስለ ፓወር ሼር ለማድረግ እንዲህ ነው እያላችሁ ብዙ ጊዜ ስትቀባጥሩ ነው ምሰማው። በተለይ አሁን ይህንን ጠመንጃ ይዘ ማን ልትወጋበት ነው? ወገንን
ከ2 ዓመት በፊት አንድ ላይ ሆነ ተሳልፈ እንትን ያልከውን እንዴ ወደ አእምሯችሁ ተመለሱ እንጂ ውጊያ ጦርነት በእኛ በጥቁሮች ላይ ለሁሉ ነገር ጦርነት በሰላም መወያየት የለም እንዴ? አንተ የተለየ ፓርቲ ሜምበር ነህ። ህዝቡን ከንፍስ አድርግ። በጠመንጃ የመጣህ እንደውም በጠመንጃ ትሄዳለህ እኮ። መርሳት የለም ሰዓቷ ደረሰች። በሉ እግዚአብሔር ከእናንተ ጋር ይሁን። በርቱ።